ሰላም ውድ ተከበራችሁ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የቀረብኩት ለሚኒስትሪ የሚያዘጋጃችሁን ጥያቄ ይሆናል። 40 ጥያቄ ያዘጋጅቻላችኋለሁ። ከ8ኛ ክፍል ጀነራል ሳይንስ ከምዕራፍ 6 እና ምዕራፍ 7 የተወጣጡ 40 ጥያቄዎች ናቸው። እነዚህን ጥያቄዎች እንግዲህ እየሰራችሁ የት ደረጃ ላይ እንዳላችሁ የረሳችኋቸውም ነገሮች ካሉ ያስታውሳችሁ ራሳችሁን እንድትፈትኑ ይጠቅማችኋል ብዬ ነው። አብራችሁን ቆዩ እያልኩኝ ወደ ጥያቄዎቹ አለፍኩኝ። ጥያቄ ቁጥር 1 which object makes up 98% of the total mass of the solar system ይለናል። እንግዲህ ምን እያለን ነው? ከፀሐይ ስርዓታችን አጠቃላይ ግዝፈት ውስጥ 98% ያው አንዳንዴ 99% ይላሉ። ስለዚህ 98% የሚሆነውን የሚይዘው አካል የትኛው ነው አለ። ይህ ከፀሐይ ስርዓት አጠቃላይ ግዝፈት ነው ያለው። ኤ earth፣ ቢ ጁፒተር፣ ሲ the sun፣ ዲ ሳተርን አለ። እርዝ አይሆንም አይደል? ይሄ ስህተት ነው። በግዝፈት ስናየው ከሌሎቹ ያነሰ ነው አይደለ? ሁለተኛ ጁፒተር ይላል። ይሄም ስህተት ነው። ጁፒተር ከፕላኔቶች ሁሉ ትልቁ ቢሆንም ከፀሐይ አጠቃላይ ግዝፈት ጋር ሲነጻጸር ግን እጅግ አነስተኛ ነው ጁፒተር ማለት ነው። ሶስተኛው the sun ይለናል። ትክክለኛው ምላሽ ማን ነው? ፀሐይ ናት ማለት ነው። ስለዚህ ፀሐይ በስርዓተ ፀሐይ ውስጥ የሚገኙትን ሁሉንም ፕላኔቶች፣ ጨረቃዎችና ይሄ አስትሮይዶች በአንድ ላይ ከያዘው ግዝፈት በላይ ብቻዋን 98 ከ99% ያህሉን ትይዛለች ማለት ነው። ሁለተኛውም what is the correct order of planets starting from the sun outward አለን። ጥያቄውን ተረዱ። ስለዚህ እያለን ያለው ምንድነው? ፕላኔቶች ከፀሐይ ተነስተው ወደ ውጭ ያላቸው ትክክለኛ ቅደም ተከተል የትኛው ነው? አውትዋርድ ነው ያለና ከፀሐይ እነሱና ወደ ውጪ። ለምሳሌ ፀሐይ እቺ ብትሆን ከዛን ወደ ውጪ እንደዚህ ወደ ውጪ ሲሄድ ማለት ነው። ስለዚህ ሁልጊዜ እዚች ጋር ሰን ትኖራለች። ቀጥሎ ማን አለች? ሜርኩሪ ትኖራለች። ቅደም ተከተሉ ሜርኩሪ፣ ቬነስ፣ ከዛ እርዝ እያለ ይሄዳል አይደለ? እርዝ፣ ማርስ እያለ ይከተላል ማለት። ስለዚህ ከዚህ ውስጥ ትክክለኛው ምርጫ የትኛው ይሆናል? ይህንን በደንብ እያያችሁ ሄዱ። ኤ ሜርኩሪ። እሺ ሜርኩሪ ትክክል ነው። ሁለተኛው ቬነስ አለን። ሁለተኛው ቬነስ ናት። 3 እርዝ፣ 4 ማርስ፣ 5 ጁፒተር፣ 6 ሳተርን፣ ዩራኑስ ኤንድ ኔፕቱን። እነዚህ ከፀሐይ ወደ ውጭ ስናያቸው ቅደም ተከተላቸው ይሄ ይሆናል ማለት ነው። ይሄ ይሆናል። ስለዚህ ትክክለኛው ምላሽ ኤ ይሆናል ማለት ነው። ሶስተኛው ጥያቄ the sun is mostly made up of which two gases አለን። ፀሐይ በብዛት የተገነባቸው ከየትኞቹ ሁለት ጋዞች ነው አለ። ኤ ኦክሲጅን ኤንድ ናይትሮጅን፣ ቢ ሃይድሮጅን ኤንድ ሂሊየም፣ ሲ ካርቦን ዳይኦክሳይድ ኤንድ ኒየን፣ ዲ ሂሊየም ኤንድ አርገን አለ። ኤ ላይ ኦክሲጅን ናይትሮጅን፣ ይሄ ስህተት ነው አይደለ? እነዚህ ጋዞች ያው ለመሬት አካባቢ አየር እንጂ ለፀሐይ ዋና አካላት አይደሉም። ቢ ሃይድሮጅን ኤንድ ሂሊየም አለ። ትክክለኛው ምላሽ ቢ ይሆናል ማለት ነው። ለምንድን ነው እንግዲህ ፀሐይ ወደ 74% ሃይድሮጅን እና ወደ 24% ደግሞ ሂሊየም ናት ማለት። ስለዚህ አብዛኞቹ ሃይድሮጅን ከዛን ሂሊየም ነው በውስጡ ያለው። ከነዚህ ጋዞች የተገነባች ግዙፍ የፕላዝማ ኳስ ናት ማለት ነው። ጥያቄ ቁጥር 4 which of the following is key characteristics of terrestrial or inner planets አለን። የውስጠኞቹ ፕላኔት ዋነኛ መገለጫ ባህሪ የትኛው ነው አለን። እነዚህ የውስጠኞቹ ፕላኔት እንግዲህ ምንድነው ዋነኛው መገለጫቸው? ኤ ሎ ዴንሲቲ አለ። ይሄ ስህተት ነው አይደለ? እነዚህ ፕላኔቶች ከድንጋይና ከብረታ ብረት የተሰሩ ስለሆኑ እፍጋታቸው ወይም ዴንሲታቸው ከፍተኛ ነው። ምክንያቱም ቴሬስትሪያል ኦር ኢነር ፕላኔት የምንላቸው አብዛኞቹ ድንጋያማ ናቸው። አያችሁ? ስለዚህ ሎ ዴንሲቲ ይሄ ሐሰት ነው። ቢ ጋዥየስ ሰርፌስ አለ። ይሄም ስህተት ነው። ጋዥየስ ሰርፌስ ነው ያለን። ጋዛማ ገጽታ ያላቸው የውጭዎቹ ይሄ ጆቬናል ፕላኔቶች የምንላቸው ናቸው። ይሄ ቴሬስትሪያል ግን የውስጣዊ ነው አይደለ? የውስጠኞች ፕላኔቶች ነው ያለ። ጋዥየስ ሰርፌስ አለ። ይሄም ሐሰት ነው። ሲ ሶሊድ ሮክ ሰርፌስ አለ። ይሄ ትክክለኛው ምላሽ ነው ማለት ነው። የውስጠኞቹ ፕላኔቶች የምንላቸው አራቱ ናቸው። ሜርኩሪ፣ ቬነስ፣ እርዝ፣ ማርስ ማለት ነው። እነዚህ የኢነር ፕላኔት እንላቸዋለን። እነዚህ ጠንካራና ድንጋያማ የሆነ ገጽታ ነው ያላቸው ማለት ነው አጠቃላይ። ትክክለኛ ምላሻችን ይሄ ሶሊድ ሮክ ሰርፌስ የሚለው ነው ማለት ነው። ዲ ላይ ላርጅ ነምበር ኦፍ ሙንስ አለ። ይሄ ላርጅ ነምበር ኦፍ ሙንም ስህተት ነው አይደለ? ምክንያቱም የውስጠኞቹ ፕላኔቶች ጨረቃ የሌላቸው፣ ለምሳሌ ሜርኩሪ ለምሳሌ ጨረቃ የላትም አይደል? መሬት ለምሳሌ አንድ ነው ያላት። ቬነስም ጨረቃ የላትም። ማርስ ደግሞ 2 ጨረቃ አላት። ስለዚህ አጠቃላይ 3 ጨረቃ ነው። ጁፒተር ብቻውን እንኳን 16 ጨረቃዎች አሉት አይደለ? ስለዚህ ይሄም አይገልጸውም ማለት ነው። አራተኛው ጥያቄ ትክክለኛው ምላሽ ሲ ይሆናል ማለት ነው። አምስተኛው which planet is the smallest and closest to the sun አለ። የትኛዋ ፕላኔት ናች ትንሿና ለፀሐይ በጣም ቅርብ የሆነች ነው ያለን? ከፀሐይ ቀጥሎ የሚመጣው ቅድም ባየ ነው ስቴፖች ውስጥ
እቺ ሜርኩሪ ናት አይደል ለፀሐይ ቅርብ የሆነችው። ስለዚህ ትክክለኛ ምላሻችን ሲ ይሆናል ማለት ነው። ስድስተኛ why is Venus the hottest planet in the solar system? ቬነስ በስርዓተ ፀሐያችን ውስጥ በጣም ሞቃታማ ፕላኔት ልትሆን የቻለችው ለምንድን ነው አለ። ኤ it is closest to sun አለ። ይሄ ትክክል አይደለም። ለምንድን ነው ትክክል ያልሆነው? ለፀሐይ በጣም ቅርብ የሆነችው ሜርኩሪ ናት። ሁለተኛው it has thick atmosphere of carbon dioxide አለ። ትክክለኛው ምላሽ ይሄ ነው። ለምንድን ነው ቬነስ ሞቃታማ የሆነው ነው ያለን። እንግዲህ የካርቦን ዳይኦክሳይድን ባህሪ መረዳት መቻል አለ። ቬነስ በጣም ወፍራምና በካርቦን ዳይኦክሳይድ የበለጸገ ከባቢ አየር ነው ያላት። ስለዚህ ከፀሐይ የሚመጣውን ሙቀት ወደ ውጭ እንዳይወጣ አፍኖ በመያዝ ከፍተኛ የሙቀት እማቂው ይፈጥራል። የግሪን ሃውስ ኢፌክት የሚባለውን ትፈጥራለች ማለት ነው ቬነስ። ስለዚህ ይህ ሙቀቷም እስከ 475 ዲግሪ ሴልሺየስ አካባቢ የሚደርስ ነው። ለዛ ነው ይሄ ካርቦን ዳይኦክሳይድ አምቆ ስለሚይዝ ነው። ግሪን ሃውስ ጋዝስ የሚባሉት ታውቃላችሁ አይደለ? ካርቦን ዳይኦክሳይድ ከፀሐይ የሚመጣውን ሙቀት በቀላሉ የሚለቅ አይደለም። ሙቀቱን ወደ ውጭ እንዳይወጣ አፍኖ ይይዛል። ለዛ ነው ካርቦን ዳይኦክሳይድ በዓለማችን የካርቦን ዳይኦክሳይድ ልቀት እየበዛ ሲመጣ የግሎባል ዋርሚንግ እየጨመረ የሚመጣው ቢኮዝ ኦፍ ካርቦን ዳይኦክሳይድ ነው ማለት ነው። ስለዚህ ይሄኛው ትክክለኛው ምላሽ ነው። ትክክለኛው ምላሽ ቢ ይሆናል ማለት ነው። 7 which planet rotates in the opposite direction ኢስት ቱ ዌስት ኮምፔርድ ቱ ሞስት ፕላኔት አለ። ከሌሎቹ ፕላኔቶች በተለየ በተቃራኒ አቅጣጫ ያ ማለት ከምስራቅ ወደ ምዕራብ በራሷ ዛቢያ ላይ የምትሽከረከረው ፕላኔት ማናት ነው ያለን። የስ ሌሎቹ ፕላኔቶች ካውንተር ክሎክዋይዝ ነው የሚሽከረከሩት፣ ከምዕራብ ወደ ምስራቅ ነው የሚሽከረከሩት። እቺ ፕላኔት ግን ከምስራቅ ወደ ምዕራብ በራሷ ዛቢያ ላይ የምትሽከረከር ፕላኔት ናት። ማናት ነው ያለው። ኤ ማርስ፣ ቢ ጁፒተር፣ ሲ ቬነስ፣ ዲ ሜርኩሪ አለን። ትክክለኛው ምላሽ ቬነስ ናት። እዚህ ጋር ለምንድን ነው ቬነስ የሆነችው? እንግዲህ ቬነስ በራሷ ዛቢያ ላይ የምትሽከረከረው ከምስራቅ ወደ ምዕራብ ነው። ይሄ ሪትሮግሬድ ሮቴሽን ይባላል። ሪትሮግሬድ ሮቴሽን። ስለዚህ ይህ ማለት በእሷ ላይ ፀሐይ የምትወጣው በምዕራብ በኩል ነው ማለት ነው። በምዕራብ በኩል ነው ፀሐይ የምትወጣው። ቤት በኩል ነው? በምስራቅ አይደል በሌሎቹ ላይ። ስለዚህ በዚች ደግሞ በምዕራብ በኩል ስለምትወጣ ለዛ ነው አቅጣጫዋ ከኢስት ቱ ዌስት የሆነው ማለት ነው። which planet is known as red planet? ቀይዋ ፕላኔት በመባል የሚታወቀው የትኛዋ ናት? ኤ ሜርኩሪ፣ ቢ ማርስ፣ ሲ ጁፒተር፣ ዲ ሳተርን ይለናል። ትክክለኛው ምላሽ ማርስ ናት። ማርስ ቀይዋ ፕላኔት ትባላለች ማለት ነው። በገጽታዋ ላይ ያው ከፍተኛ መጠን ያለው የአይረን ኦክሳይድ ስላለ ነው። በአይን ሲታይ ቀላ ብላ የምትታየን አይረን ኦክሳይድ ስላለ ነው ማለት ነው። ዝገት የምንለው ነው አይረን ኦክሳይድ አይደለ? ስለዚህም ዝገት ደግሞ ቀይ ነው አይደል የሚያደርገው ማንኛውንም ነገር። ስለዚህ በዛ ምክንያት ነው ይሄኛው ትክክለኛው ምላሹ ቢ ይሆናል። 8ኛው ማለት ነው። 9ኛው where is Olympus Mons the largest volcano in the solar system located አለ። የስ በስርዓተ ፀሐይ ውስጥ ትልቁ እሳተ ገሞራ ወይም ኦሎምፐስ ሙንስ የት ይገኛል ነው ያለን። ኤ ኤርዝ፣ ቢ ቬነስ፣ ሲ ማርስ፣ ዲ ጁፒተር። የትኛው ውስጥ ነው ኦሎምፐስ ሙንስ የሚገኘው? በማርስ ውስጥ ነው ማለት ነው። በኤርዝ፣ ቬነስ፣ ጁፒተር እሳተ ገሞራ የለም። ኦሎምፐስ ሙንስ የሚባለው የለም። እሳተ ገሞራ የለም ሳይሆን ይሄ ኦሎምፐስ ሙንስ የሚባለው እሳተ ገሞራ የለም ማለት በማርስ ላይ ነው የሚከሰተው ማለት ነው። ስለዚህ ይህ ቁመቱ ያው የኤቨረስት ተራራን 3 እጥፍ ያህል የሚበልጥ ግዙፍ እሳተ ገሞራ ነው ማለት ነው። question number 10 which planet has the lowest average density less than the density of water አለ። we know the density of water አይደለ? የውሃን ዴንሲቲ እናውቃለን አይደለ? የውሃ ዴንሲቲ 1 ግራም ፐር ሴንቲሜትር ኪዩብ ነው አይደለ? ስለዚህ እፍጋቱ ከውሃ ያነሰ የሆነው ፕላኔት የትኛው ነው ነው እያለን ያለው። ኤ ኤርዝ፣ ቢ ጁፒተር፣ ሲ ሳተርን፣ ዲ ሜርኩሪ አለ። ትክክለኛው ምላሿ ሳተርን ናት። ይሄ ዴንሲቲ ነው እየተባለ ያለው በደንብ አስተውሉ። ስለዚህ ሳተርን በብዛት ቀላል ከሆኑት ሃይድሮጅንና ሂሊየም ጋዞች የተሰራ በመሆኑ ነው ይሄ እፍጋቱ ወደ 0.69 ግራም ፐር ሴንቲሜትር ኪዩብ የሚሆነው ማለት ነው። ስለዚህ ከውሃ ዴንሲቲ የሚያንስ ነው የሳተርን ዴንሲቲ ማለት ነው። ይህ ማለት ትልቅ የውሃ ገንዳ ቢኖር ያው ሳተርን በውሃው ላይ ይንሳፋል እንደማለት ነው። 11ኛው ኮንቬክሽን ኢዝ ዘ ሞድ ኦፍ ሂት ትራንስፈር ዛት ቴክ ፕሌስ አለ። ይሄ ሞድ ኦፍ ሂት ትራንስፈር የሚባሉትን ታውቃላችሁ አይደለ? ስለዚህ ኮንዳክሽን፣ ኮንቬክሽን፣ ራዲዬሽን ብለን የምንለው ማለት ነው። ስለዚህ ኮንቬክሽን የትኞቹ ነገሮች ውስጥ የሚከናወን የሙቀት መተላለፊያ ዘዴ ነው ነው ያለን። ኮንቬክሽን ሜት ውስጥ ነው። ኤ ሶሊድ ኦብጀክትስ ኦንሊ፣ ቢ ኤ ኮምፕሊት ቫኪዩም፣ ሲ ፍሉድስ ኦር ሊኩዊድስ ኤንድ ጋዝስ፣ ዲ ሃይሊ ፖሊሽድ ሚረርስ አለን። ኮንቬክሽን ምንድን ነው? ኮንቬክሽን የሚከናወነው በፈሳሾችና በጋዝ ውስጥ ነው። ለምሳሌ እዚህ ውስጥ ውሃ እያፈላን ነው ብንል እሳት ቢኖር እዚህ ጋር ልክ ውሃው
ውሃው እስከዚህ ድረስ ቢሆን ምን ይሆናል? እዚህ ታች ያለው መጀመሪያ ላይ ታች ያለው ምን ይሆናል? ሲሞቅ ወደ ላይ ነው የሚወጣው። ዴንሲቲው ስለሚያንስ ከላይ ያለው ቀዝቃዛ ውሃ ደግሞ ወደ ታች ይወርዳል ማለት ነው። ቦታ ይቀያየራሉ ማለት ነው። ስለዚህ በዛ ሂት ትራንስፈር ይደራረጋሉ። ሞቃታማው ለቀዝቃዛው ይሄዳል፣ ቀዝቃዛ ወደ ታች ይወርዳል። እንደዚህ ነው። ይሄ ኮንቬክሽን ብለን የምንለው በዚህ ምክንያት የሚፈጠር ነው ማለት ነው። ስለዚህ ይህም የሚፈጠረው በፈሳሽ ውስጥና በጋዝ ውስጥ ነው። 12 which planet is the furthest and coldest in the solar system ማለት ነው። በስርዓተ ፀሐያችን ውስጥ በጣም ሩቅ የሆነችውና ቀዝቃዛዋ ፕላኔት ማን ናት? ስለዚህ ይሄንን ለመረዳት ምንድነው ቅድም እንዳልነው ሰን ትኖራለች። ከፀሐይ በዙሩ ስናየው መጨረሻ ላይ የምትገኘው ማን ናት የሚለውም መረዳት ነው በቃ። ስለዚህ ይሄ የኢነር ፕላኔት የሚባሉ አሉ፣ አውተር የሚባሉ አሉ አይደለ? ስለዚህ ከአውተር ፕላኔቶች ውስጥ ናቸው እዚህ ውስጥ የሚመደቡት ማለት ነው። ኤ ዩራነስ፣ ቢ ሳተርን፣ ሲ ኔፕቱን፣ ዲ ማርስ አለን። ስለዚህ ዩራነስ ነው አይደለም። ዩራኖስ በጣም ቀዝቃዛ ቢሆንም ያው ከፀሐይ ርቀት 7ኛ ላይ የምትገኝ ናት ዩራኖስ አይደለ? ስለዚህ መጨረሻ ላይ የምትገኘው ናት ቀዝቃዛዋ ልትሆን የምትችል ማለት እሷ ማናት? ኔፕቱን ትሆናለች ማለት ነው። ኔፕቱን ከፀሐይ በቅደም ተከተል 8ኛ ላይ በመገኘት እና ከፀሐይ ብርሃን ሙቀት በጣም የራቀች በመሆኑ በጣም ቀዝቃዛ ፕላኔት ናት ማለት ነው። ኦኬ 13 as the distance of planets from the sun increases its period of revolution ምን ይሆናል አለን። ኤ የሚፈጅበት ጊዜ ዲክሪዝ ያደርጋል ይቀንሳል አለን። ርቀት ሲጨምር ጊዜ አይቀንስም አይደለ? ወይም ሪቮሉሽኑ አይቀንስም ርቀት እየጨመረ ሄደ ከተባለ ይሄ ሐሰት ነው። ቢ ኢንክሪዝ አለ። ይሄ ትክክለኛው ምላሽ ነው። so as the distance of planet from the sun increases its period of revolution also increases ማለት ነው። ይሄ ፕላኔቶች ከፀሐይ በራቁ ቁጥር የሚጓዙበት ምህዋሩ ወይም ኦርቢቱ በጣም ረጅም ነው አይደለ? ለምሳሌ ሜርኩሪ ፀሐይን ዞራ ለመጨረስ የምትፈጅባትን ከዛን ይሄንን ደግሞ ስናደርገው ምን ይሆናል? አሁን እየረዘመ እየጨመረ አይመጣም? እንደዚህ ስናደርገው በጣም እየረዘመ አይመጣም? ስለዚህ ዞራ ለመጨረስ የሚፈጅበት ምን ይሆናል? እየጨመረ ነው የሚመጣው ማለት ነው። ሪቮሉሽኑ በጣም እየጨመረ ይመጣል። ይሄንን በዚህ መረዳት መቻል አለባችሁ ማለት ነው። ኦኬ 14ኛ ጥያቄ which mechanism allows it to travel from hot body to cold body without requiring any material medium ማለት ሙቀት ምንም አይነት ቁስ አካላዊ ነገርን ሳይፈልግ ወይ ማቴሪያል ሚዲየም ሳይፈልግ ከሙቅ አካል ወደ ቀዝቃዛ አካል የሚጓዝበት በየትኛው መንገድ ነው ነው ያለ። በየትኛው መንገድ ነው? ምንም አይነት ማቴሪያል ማይፈልግ ካለ ኮንዳክሽን በቃ ውድቅ ታደርጋላችሁ መጀመሪያ ማለት ነው አይደለ? ሁለተኛም ኮንቬክሽንንም ውድቅ ታደርጋላችሁ። ኮንቬክሽን በሊኩዊድ ወይም ጋዝ መኖር አለበት ብለናል አይደለ? ኮንዳክሽን ደግሞ ሶሊድ ማቴሪያል ሊኖር ይገባል። ሲ ራዲዬሽን አለ። ራዲዬሽን ላይ ሙቀት በኤሌክትሮማግኔቲክ ሞገድ መልክ የሚጓዝበት ነው። ስለዚህ ምንም አይነት ቁስ ሳይፈልግ በባዶ ቦታ ወይም በቫኪዩም ውስጥ መጓዝ ይችላል። ለምሳሌ የፀሐይ ሙቀት ወደ መሬት የሚመጣበትን መንገድ ስናስብ በምንድነው? በቀጥታ በቫኪዩም ውስጥ ነው የሚመጣው። ይሄ ራዲዬሽን ነው ማለት ነው። 15ኛ what is defining behavior of Jovian or outer planets አለ። ቅድም ስለ ኢነር ፕላኔቶች ጠይቆናል። አሁን ደግሞ አውተር ፕላኔት አለ። ጂያንት ፕላኔቶች ምንላቸው ማለት ነው። ግዙፎቹ ፕላኔቶች መለያ ባህሪያቸው የትኛው ነው አለ። ኤ they have solid surface፣ ቢ they have high densities፣ C they have very small number of moons፣ D they are mainly made up of hydrogen and helium gas አለን። አሁን ትክክለኛ ምላሹ የትኛው ነው? they have solid surface ይሄ የማባህሪ ነው። ጆቪያን ኦር አውተር ፕላኔትስ የሚባሉት ጠንካራ ሰርፌስ የላቸውም። ስህተት ነው። ይሄ ጠንካራ ገጽታ ያላቸው እነዛ ናቸው የኢነር ፕላኔት ብለን የምንላቸው ማለት ነው። እነዚህ ጋዛማ ናቸው። ቢ they have high density አለን። ሃይ ዴንሲቲም የላቸውም። ይሄም ስህተት ነው። በጋዝ የተሰሩ ስለሆኑ ያው ፍጋታቸው ዝቅተኛ ነው ማለት ነው። ይሄም ስህተት ነው። ሲ they have very small number of moons አለ። ይሄ ስህተት ነው። እጅግ ብዙ ጨረቃዎች ያላቸው ከሌሎቹ እንደውም እነዚህ ናቸው ማለት ነው። ስለዚህ ትክክለኛው ምላሽ ዲ ይሆናል። እነዚህ የውጪዎቹ ፕላኔት የምንላቸው ጁፒተር፣ ሳተርን፣ ዩራኑስ፣ ኔፕቱን የምንላቸው ናቸው። እነዚህ ጋዝ ጃንትስ ነው የሚባሉት ማለት ነው። ስለዚህ የሚታወቁት በሃይድሮጅንና ሂሊየም ጋዞች በውስጣቸው ያለ መሆኑ ነው ማለት ነው። 16ኛው where is the asteroid belt located? ይህ የአስትሮይድ ቤልት የሚገኘው በየትኞቹ አካላት መካከል ነው አለ። በየትኞቹ መካከል ነው? between earth and mars፣ ቢ between mars and jupiter፣ ሲ between jupiter and saturn፣ ዲ beyond neptune አለ። ትክክለኛው ምላሽ የትኛው ነው? between mars and jupiter ነው። ስለዚህ በማርስ እና በጁፒተር መካከል የሚገኝ ነው ማለት። ይሄ የአስትሮይድ ቀበቶ የሚገኘው በድንጋያማ ፕላኔት ማርስ እና በጋዛማዋ ፕላኔት ጁፒተር ምህዋሮች መካከል ሲሆን በቢሊዮን የሚቆጠሩ የድንጋያማ ፍንጥርጣሪዎች
ፀሐይን የሚዞሩበት ክልል ነው። ስለዚህ ፀሐይን ሪቮልቭ ያደርጋሉ። ስለዚህ ፀሐይን በሚዞሩበት ሰዓት ግን የሚዞሩት በማርስና በጁፒተር መካከል ነው የሚሽከረከሩት ማለት ነው። ይሄን እንዳትረሱ። 17 the tail of a comet is always directed አለን። ኮሜት የምንላት ጅራታማ ኮከብ ተብላ የምትባለው ነው። ስለዚህ ጅራቷ ሁልጊዜ ወዴት አቅጣጫ ነው ያለው ነው እያለን ያለ ሶ ኤ towards the sun ቢ away from the sun ሲ towards the earth ዲ sideways along its orbit አለን። ጅራቷ ወዴት ነው? away from the sun ነው፣ ከፀሐይ የራቀ ነው ማለት ነው። ትክክለኛው ምላሽ ይሄ ነው። እንግዲህ ኮሜት ወደ ፀሐይ ሲቀርብ ከፀሐይ የሚወጣው ንፋስ ወይም ሶላር ዊንድ እና የብርሃን ግፊቱ በኮሜቱ ላይ ያለውን ትነት ወደ ኋላ ስለሚገፋው ጅራቱ ሁልጊዜ ከፀሐይ በተቃራኒ አቅጣጫ ነው የሚዞረው ማለት ነው። ስንቀጥል 18ኛው ጥያቄ ሜቴዎርስ ግሎ ኤንድ ኢቫፖሬት ኢን ዘ ስካይ ዲው ቱ ሂት ኮዝድ ባይ ሜቴዎሮች ወይም ተወርዋሪ ኮከቦች በሰማይ ላይ ሲበሩ የሚተኑት በምን ምክንያት በሚፈጠር ሙቀት ነው እያለን ያለው። ኤ ሶላር ራዲዬሽን፣ ቢ ኒውክለር ፊውዥን። እዚች ጋር ስህተት ሰርቻለሁ። እችኛዋን እናጠፋታለን ማለት እዚህ ጋር ስጽፈው አሳስቻለሁ። ሶ እዚህ ጋር ሊሆን የሚችለው ምንድን ነው? ይሄኛው ቶር ፍሪክሽን ዊዝ አትሞስፌር ነው። አትሞስፌር ይሄንን በዚህ ተረዱት። ከምዘለው ግን ነገርያችሁ ልለፍ። እንግዲህ ሜቴዎሮች በሰማይ ላይ በሚበሩበት ሳላይ የሆነ ሳላይ ተነው ይጠፋሉ አይደለ? ያ የሚተኑት በምን ምክንያት በሚፈጠር ሙቀት ነው ያለን። ሶላር ራዲዬሽንም አይደለም፣ ኒውክለር ፊውዥንም አይደለም። ላይ ኒውክለር ፊውዥን የለም፣ ቮልካኒክ ኢራፕሽንም አይደለም። ስለዚህ ትክክለኛው ምላሽ ፍሪክሽን ዊዝ አትሞስፌር ነው። እንግዲህ በጠፈር ላይ ያሉት እነዚህ ሜቴዎሮች ወደ መሬት ከባቢ አየር ውስጥ ልክ በሚገቡበት ሰዓት ላይ በከፍተኛ ፍጥነት ስለሚገቡ ከአየር ጋር በሚፈጠር ግጭት ወይም ይሄ ሰበቃ ወይ ፍሪክሽን ብለን የምንለው ማለት ነው። በዛ የተነሳ ከፍተኛ ሙቀትን ያመነጫሉ ማለት ነው። በዚህም ይነዳሉ። ስለዚህ በፍሪክሽን አማካኝነት ነው ሜቴዎሮች ላይ እዛው ተነው የሚጠፉት ማለት ነው። 19 ስሞል ሜቴዎር ቦዲስ ዛት ሰርቫይቭ ኤንድ አክቹዋሊ ሂት ዘ እርዝ ሰርፌስ አር ኮልድ አለ። ከከባቢ አየር አልፈው መሬት ላይ የሚያርፉ ትናንሽ የጠፈር አካላት አሉ። የስ እዛ ጋር ተነው የሚጠፉ አሉ። ከዛ ውስጥ ደግሞ ወጥተው የሚያልፉ አሉ። እነዚህ የጠፈር አካላት መሬት በሚያርፉበት ሰዓት ላይ ምን ይባላሉ አለ። አስትሮይድ በጠፈር የሚቀሩ ግዙፍ ድንጋዮች ናቸው እዛው ላይ ማለት ነው። ይሄ አይደለም። ቢ ኮሜትስ፣ ይሄም ስህተት ነው አይደል? እነዚህ ኮሜቶች የበረዶ አካላት ናቸው። ሲ ሜትሮይድስ አለ። ትክክለኛው ምላሽ ይሄ ነው። በከባቢ አየር ውስጥ ሳይቃጠሉ ተርፎ መሬት ላይ የሚወድቁት ድንጋዮች ሜቴዎራይትስ ይባላሉ ማለት ነው። ነገር ግን እዛው ቀልጠው ደግሞ የሚጠፉት ሜቴዎርስ ይባላሉ። እናትርሱ እነዚህን። 20ኛው who discovered the 4 primary moons of Jupiter and the phase of Venus አለ። አራቱን የጁፒተር ትላልቅ ጨረቃዎችና የቬነስን የብርሃን ገጽታዎች ያገኘው ሳይንቲስት ማን ነው እያለን ያለው። ኤ ኤድሞንድ ሃሌ የኮሜት ምህዋርን ያጠና ነው። ቢ ጋሊሊዮ ጋሊሊ፣ ይሄ ጋሊሊዮ ጋሊሊ ትክክለኛው ምላሹ ይሄ ይሆናል። ይሄ እንግዲህ በፈጠረው ቴሌስኮፕ በመጠቀም በ1610 አካባቢ አራቱን የጁፒተር ጨረቃዎችን እና የቬነስን ገጽታዎችን አይቷል ማለት ነው በፈጠረው ቴሌስኮፕ አማካኝነት። 21ኛው scientists believe the solar system formed from a rotating cloud of dusts and gases called dash አለን። ሳይንቲስቶች የስርዓተ ፀሐይ መጀመሪያ የሚሽከረከረው የጋዝና የብናኝ ደመና ነበር ብለው ያምናሉ። ስለዚህ ይህ ደስት ወይም ክላውድ ኦፍ ደስት ኤንድ ጋዝ ምን ይባላል አለ። ኤ ሱፐርኖቫ፣ ይሄ ሱፐርኖቫ የኮከብ ፍንዳታ ነው እንጂ ለተጠየቀው ጥያቄ ምላሽ አይሆንም አይደለ? ቢ ሶላር ኔቡላ፣ ትክክለኛው ምላሽ ሶላር ኔቡላ ነው ማለት ነው። 22 ዋት ኢዝ ዘ ናቹራል ሳተላይት ኦፍ ዘ እርዝ፣ የመሬት ተፈጥሯዊ ሳተላይት የትኛዋ ናት አለ። የመሬት ተፈጥሮ ሳተላይት ኤ ዘ ሙን፣ ቢ ዘ ሰን፣ ሲ ኢቲአርኤስኤስ 1፣ ዲ አስትሮይድ አለ። ይሄ የመሬት የተፈጥሮ ሳተላይት አጋዥ አካል የሆነችው የመሬት ማናት? ሙን ናት፣ ጨረቃ ናት ማለት ነው። ጨረቃ የመሬት ብቸኛዋና ተፈጥሯዊ ሳተላይት ናት። 23 ኢትዮጵያ ላውንችድ ኢትስ ፈርስት እርዝ ኦብዘርቬሽን ሳተላይት ኢቲአርኤስኤስ 1 ኢን ዊች ይር፣ መቼ ነበር ኢትዮጵያ ኢቲአርኤስኤስ 1ን ወደ ጠፈር የላከችው ነው እያለን ያለው። ይሄ እንግዲህ ኢትዮጵያ የመጀመሪያውን የምድር መመልከቻ ሳተላይት ያመጠቀችው በየትኛው የፈረንጆች ዓመት ነው? መቼ ነበር ያመጠቀችው? በ2019 ነበረ። ኢትዮጵያ የመጀመሪያው ሳተላይት ኢቲአርኤስኤስ የሚባለው በ2019 እንደ አውሮፓ አቆጣጠር ነው። ከቻይና የጠፈር ማዕከል ነው ወደዛ ሄደችው ማለት ነው። 24 which one of the following is natural source of light አለን። ከሚከተሉት ውስጥ የተፈጥሮ የብርሃን ምንጭ ሆነ የትኛው ነው? ኤ ኤሌክትሪክ በልብ፣ ቢ በርኒንግ ውድ፣ ሲ ካንድል፣ ዲ ላይትኒንግ አለ። ስለዚህ
ትክክለኛው ማን ነው? ላይትኒንግ ይሆናል ማለት ነው። ዲ ናቹራል ሶርስ ኦፍ ላይት ነው። 25 what type of reflection occurs when light hits a rough and unpolished wall አለ። ልክ ብርሃን ሻካራ የሆነና ልክ ያልተወለወለ ቆሸሽ ያለ ግድግዳ ላይ ሲያርፍ ምን አይነት ነጸብራቅ ነው የሚፈጥረው? ኤ ሬጉላር ሪፍሌክሽን፣ ቢ ዲፊውዝ ሪፍሌክሽን፣ ሲ ስፔኩላር ሪፍሌክሽን፣ ዲ ቶታል ሪፍሌክሽን አለ። ሬጉላር ሪፍሌክሽን የሚፈጠረው መስተዋት ላይ ነው አይደለ? ዲ ዲፊውዝ ሪፍሌክሽን አለ። ዲፊውዝ ሪፍሌክሽን የሚፈጠረው መቼ ነው? ብርሃን ሻካራ ገጽታ ላይ ሲያርፍ ጨረሮቹ ምን ይሆናሉ? በተለያየ አቅጣጫዎች ይበታተናሉ ማለት ነው አይደል? ይህ ክስተት ዲፊውዝ ሪፍሌክሽን ይባላል። ስለዚህ ትክክለኛው ምላሽ ይሄ ነው ማለት ነው። ራፍ የሆነ አምፖሊሽድ የሆነ ወል ላይ ልክ ብርሃን ስናሳርፍበት ያ ጨረሩ በተለያየ አቅጣጫዎች ይሄዳሉ። ስለዚህ ያ ትክክለኛው ምላሽ እሱ ይሆናል ማለት ነው። ስፔኩላር ሪፍሌክሽን ሬጉላር ሌላ ስሙ ነው። ስፔኩላር ሪፍሌክሽን ማለት ሬጉላር ሪፍሌክሽን ነው። እቺ እንዳትረሱ። ቶታል ሪፍሌክሽን ስንል ደግሞ የውሃ ውስጥ ክስተት ነው ይሄ። 26 the bending of light as it passes from air into water is called a refraction, b dispersion, c reflection, d transmission አለ። ብርሃን ከአየር ወደ ውሃ ሲሻገር የሚኖረው መታጠፍ ምን ይባላል? ኤ ሪፍራክሽን ይባላል። እንግዲህ ብርሃን ከአንድ አስተላላፊ ቁስ ወይም ሚዲየም ተነስቶ ወደ ሌላ የተለየ ቁስ ሲገባ ፍጥነቱ ስለሚቀየር ምን ይሆናል? ይታጠፋል ማለት ነው። ይህ ክስተት ሪፍራክሽን ይባላል። የብርሃን መታጠፍ ማለት ነው ሪፍራክሽን ማለት። 27 which color of white light bends the most when passing through a prism አለ። ነጭ ብርሃን በፕሪዝም ውስጥ ሲያልፍ በጣም የሚታጠፈው የትኛው ቀለም ነው ነው እያለ ነው ያለው። ኤ ሬድ፣ ቢ ግሪን፣ ሲ የሎ፣ ዲ ቫዮሌት አለ። ትክክለኛ ምላሽ ማን ነው? ቫዮሌት። ቺኛዋ ትክክለኛ ምላሽ ናት። እንግዲህ ቫዮሌት ሐምራዊ ማለት ነው አይደለ? ስለዚህ ይሄ ቀለም ከሌሎቹ አጭር ዌቭሌንግ ስላለው በፕሪዝም ውስጥ ሲያልፍ ፍጥነቱ በከፍተኛ ሁኔታ ይቀንሳል ማለት ነው። ስለዚህ ከሁሉም በላይ ተጣጥፎ ይወጣል። ኦኬ ሌሎቹ ቀይ ቀለም ከሁሉም ያነሰ መታጠፍ ነው። ሊስት ቤንዲንግ የሚያሳየን ሬድ ከለር ነው። ዌቭሌንግዙ ከፍተኛ ነው። 28 which of the following material is classified as translucent አለ። ከሚከተሉት ውስጥ ከፊል አስተላላፊ ቁስ የሆነ የትኛው ነው? ኤ ክሊን ወተር፣ ቢ ፍሮስትድ ግራስ፣ ሜታል ሺት፣ ዲ ክሊር ኤር አለ። ስለዚህ ትክክለኛው ምላሽ ነው ከፊል አስተላላፊ ነው ያለው አይደለ? ሙሉ በሙሉ አያስተላልፍም፣ ሙሉ በሙሉ አይከለክልም ብርሃንን። ስለዚህ በከፊል ያስተላልፋል ማለት ነው። ኤ ክሊን ወተር ሙሉ በሙሉ ነው ይሄ የሚያሳልፈው። ንጹህ ውሃና ንጹህ አየር ብርሃን ሙሉ በሙሉ ያስተላልፋሉ አይደለ? ሜታል ሺት ብርሃን ጨርሶ የማያስተላልፍ ነው። ስለዚህ ፍሮስትድ ግላስ የምንለው የደበዘዘ መስተዋት፣ የበረዶ መስተዋት የሚባለው የለም እሱ ማለት ነው። ስለዚህ ብርሃንን በከፊል ብቻ ነው የሚያስተላልፉ። 29ኛው ሳውንድ ካናት ትራቨል ስሩ ዊች ኦፍ ዘ ፎሎዊንግ አለ። ድምፅ ከሚከተሉት ውስጥ በየትኛው ውስጥ መጓዝ ማይችለው? ኤ ሶሊድ ውድ፣ ቢ ሊኩዊድ ወተር፣ ሲ ቫኪዩም፣ ዲ ግላስ ላይክ ኤር አለ። እንግዲህ ድምፅ ሜካኒካላዊ ሞገድ ስለሆነ ከአንድ ቦታ ወደ አንድ ቦታ እንዲተላለፍ ምን ያደርገዋል? ሚዲየም ያስፈልገዋል አይደለ? ያ ሚዲየም ሶሊድ ሊሆን ይችላል፣ ሊኩዊድ ሊሆን ይችላል፣ ጋዝ ሊሆን ይችላል ማለት ነው። እነዚህ ነገሮች ውስጥ ብቻ ነው ሊያልፍ የሚችለው እንጂ በቫኪዩም ውስጥ ሊያልፍ አይችልም ማለት ነው። 30ኛው ኮንቲኒየስ ኤክስፖዠር ቱ ሳውንድ above which level can lead to hearing problems ለረጅም ጊዜ ከየትኛው የድምፅ መጠን በላይ ስንጋለጥ ነው የመስማት ችግር የሚያመጣብን ማለት ነው። ኤ 30 ዴሲብል፣ ቢ 60 ዴሲብል፣ ሲ 40 ዴሲብል፣ ዲ 80 ዴሲብል አለ። ዴሲብል የድምፅ መለኪያ ነው። እችንም ሊጠይቋችሁ ይችላሉ ቀይረውት። እንግዲህ የዓለም ጤና ድርጅት እንደሚለው ሁልጊዜም ለጤና ጎጂ የሆነ ለረጅም ሰዓታት ስንጋለጥ የመስማት ብቃትን የሚጎዳው ከ80 ዴሲብል በላይ ሲሆን ነው ብለው ነው የሚነግሩ ማለት ነው። 31ኛ ዋት ሞድ ኦፍ ትራንስፈር ኦከርስ ትሩ ዳይሬክት ፓርቲክል ቱ ፓርቲክል ኮሊዥን ኢን ሶሊድስ አለ። የትኛው ነው? ኮንዳክሽን፣ ኮንቬክሽን፣ ራዲዬሽን፣ ኢንሱሌሽን። ኮንዳክሽን ይሆናል ማለት ነው። ኮንዳክሽን ቀጥታ ሙቀት ሽግግር የሚደረገው ምንድነው? በጠንካራ ነገሮች ውስጥ በተለይም በብረታ ብረት ውስጥ ቅንጣቶቹ በደንብ ሙቀትን ከአንዱ ወደ ሌላው የሚያስተላልፉበት ስለሆነ ነው ኮንዳክሽን የሚሆነው። 32 ስፔኩላር ሪፍሌክሽን ኢዝ አናዘር ኔም ፎር አለ። እችንም ቅድም ነግሬያችኋለሁ። ስፔኩላር ሪፍሌክሽን ስንል ሌላኛው ስሙ ማን ነው? ሬጉላር ሪፍሌክሽን ብያችኋለሁ አይደለ? ሬጉላር ሪፍሌክሽን፣ ስፔኩላር ሪፍሌክሽን እነዚህ ተመሳሳይ ናቸው። ብርሃን ያው ልሙጥ መስተዋት ላይ አርፎ በአንድ ወጥ አቅጣጫ ሲመለስ ያ ሬጉላር ሪፍሌክሽን ወይም ስፔኩላር ሪፍሌክሽን ይባላል ማለት ነው። 33 what is the band of 7 color obtained by splitting white light through a prism called አለ። ምን አለን? ነጭ ብርሃን በፕሪዝም ተበትኖ የሚወጣው እነዚህ 7ቱ ቀለማት ስብስቦች ምን ይባላሉ? ኤ ቢም፣ ቢ ፎከስ፣ ሲ ስፔክትረም፣ ዲ ሻዶ። እዚህ ትክክለኛው ምላሽ ማን ይሆናል? ስፔክትረም ይባላሉ ማለት ነው። ስፔክትረም ይህ የሰባቱ ቀለማት ውህድ ነው። ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴ፣ ሰማያዊ፣ ጥቁር፣ ሐምራዊ ምናምን ብለን የምንለው ነው። እነዚህ ስፔክትረም ይባላል ማለት ነው።
34ኛው rainbow is formed by which combination of lights phenomena in water droplet አለ። ሬንቦ የሚከሰተው ወይም ቀስተ ደመና በዝናብ ጠብታዎች ውስጥ በየትኞቹ የብርሃን ክስተቶች ጥምረት ነው የሚፈጠረው? ኤ ሪፍሌክሽን፣ ሪፍራክሽን ኤንድ ዲስፐርሽን። ይሄ ትክክለኛ ምላሽ ነው። ሪፍሌክሽን፣ ሪፍራክሽን ኤንድ ዲስፐርሽን። እንግዲህ የፀሐይ ብርሃን ውሃ ጠብታ ውስጥ በሚገባበት ሰዓት ላይ ምን ይሆናል? ቤንድ ያደርጋል ማለት ነው፣ ይታጠፋል። ምክንያቱም ከጋዝ ውስጥ ወደ ውሃ ውስጥ ነው የገባው አይደለ? ከጋዝ ውስጥ ወደ ውሃ ውስጥ ሲገባ ይታጠፋል። ያ መታጠፍ ምን ይባላል? ሪፍራክሽን ይባላል። ይሄ ሪፍራክሽን አለ። ከዚያ ወደ 7ቱ ቀለማት ይበተናል ማለት ነው። ይሄ ዲስፐርሽን ብለን የምንለው ነው፣ መበተን። ስለዚህ በመጨረሻም ከውሃው የውስጥ ክፍል ተንጸባርቆ ደግሞ ድጋሚ ምን ይሆናል? ወደ አይናችን ሲመጣ ቀስተ ደመና ሆኖ ይታየናል ማለት ነው። ከዛን ሪፍሌክሽን አለን። እነዚህ ሶስቱ ነገሮች ነው የሚካሄዱት ማለት ነው። ስለዚህ ሪፍሌክሽን፣ ሪፍራክሽን፣ ዲስፐርሽን ነው። 35ኛ ደግሞ ምን ይለናል? why is the word ambulance written laterally inverted on the front of emergency vehicles አለ። እንግዲህ አምቡላንስ የሚለው ቃል በአምቡላንስ መኪና ፊት ለፊት ላይ የተገላቢጦሽ ነው የሚጻፈው አይደል? በግራ ቀኝ ተለዋውጦ ነው። ስለዚህ ያ የሚጻፈው ለምንድን ነው? ኤ to reduce light refraction in thick fog. B ላይ ምን ይላል? drivers ahead can read it correctly in their plane rear view mirrors አለ። C because emergency light disperse white light. D to prevent specular reflection from direct sunlight አለ። ትክክለኛው ምላሽ አሁን እዚህ ጋር የትኛው ነው? ኤም ሲም ዲም አይሆኑም አይደለ? ከብርሃን መታጠፍ ወይም መበተን ጋር በፍጹም የሚገኝ ነገር የለውም። ዲስፐርሽንም አይደለም፣ ሪፍሌክሽንም አይደለም፣ ከዚህ ጋር የሚገናኝ አይደለም። አምቡላንስ የተባለው አምቡላንስ ለምንድን ነው ተገልብጦ የሚጻፈው? እንግዲህ ፕሌን ሚረርስንም ለጥ ያለ መስተዋት ነው አይደለ? ስለዚህ ያ መስተዋት ምስልን በግራ ቀኝ የመቀየር ባህሪ ነው ያለው፣ ላተራል ኢንቨርዥን ስላላቸው ማለት ነው። ፕሌን ሚረሮች በፊት ለፊት የሚጓዝ አሽከርካሪዎች በመስታወታቸው ሲያዩት ቃሉ ተስተካክሎ አምቡላንስ ተብሎ እንዲነበብላቸው ታስቦ ነው አምቡላንሱ ላይ አስቀድሞ ተገልብጦ የሚጻፈው ማለት ነው። ልክ ያንን አምቡላንስ መሆኑን ሲያነቡ በመስታወታቸው ውስጥ ቦታ ይለቃሉ ቶሎ ብለው ማለት ነው። 36 which of the following material is classified as transparent አለን። ከሚከተሉት ውስጥ ብርሃን ሙሉ በሙሉ የሚያሳልፍ። ይሄ ቀላል ነው። ፍሮስትድ ግላስ ኖ። ቢ ኦይልድ ፔፐር ኖ። ክሊር ግላስ የስ። ውድን ሺት ነው። ስለዚህ ይሄ ፍሮስተድ ግላስ፣ ኦይል ፔፐር ትራንስሉሰንት ናቸው እነዚህ ማለት ነው አይደለ? እነዚህ ትራንስሉሰንት ይባላል። ውድን ሺት ይሄ ኦፓኪው ብለን የምንለው ማለት ነው። ይሄ አይሆንም። ስለዚህ ትክክለኛው ክሊር ግላስ ነው ማለት ነው። 37ኛው ሳውንድ ኢዝ ኤ ፎርም ኦፍ ኢነርጂ ዛት ኢዝ ፕሮዲውስድ ባይ ኤ ሂትድ ሊኩዊድስ፣ ቢ ኩል ኤር ከረንትስ፣ ሲ ቫይብሬቲንግ ኦብጀክትስ፣ ዲ ስታቲክ ኤሌክትሪክ ቻርጅስ አለ። ድምፅ በምን ምክንያት የሚፈጠር የኢነርጂ ወይም የኃይል አይነት ነው ነው እያለን ያለው። በምን እንደሚፈጠረው ሁልጊዜም ሳውንድ ስንል ቫይብሬሽን ነው አይደለ? ሳውንድ ኢዝ ዘ ሪዛልት ኦፍ ቫይብሬሽን ነው። ስለዚህ እርግብግቢት ሲኖር ነው ሁልጊዜም ድምፅ የሚፈጠረው ማለት ነው። እነዚህ አይደሉም። ስለዚህ ቫይብሬሽን፣ በቃ ቫይብሬሽን የምትለዋን ቃል መያዝ ነው ከእናንተ የሚጠበቀው ማለት ነው። 38ኛው through which of the following media does sound travel the fastest? ድምፅ ከሚከተሉት ውስጥ በየትኛው ፈጣን ጉዞ ያደርጋል? በየትኛው ውስጥ ነው ፈጣን ጉዞ የሚያደርገው? ኤ ኤር፣ ቢ ሊኩዊድ ወተር፣ ሲ ሶሊድ አይረን ባር፣ ዲ ቫኪዩም አለ። ይሄ በቃ ድምፅ ማያልፍበት ቦታ ይሄ ነው አይደለ? በባዶ ቦታ ድምፅ አይጓዝም። ሚዲየም ያስፈልገናል ብላን። ከሚዲየሞች ውስጥም በፍጥነት ድምፅ የሚያልፈው በሶሊድ ማቴሪያሎች ነው። ከዛ ቀጥሎ በሊኩዊድ ነው። ከዛ ሶስተኛ ላይ በጋዝ ውስጥ ነው ማለት ነው። ስለዚህ ሶሊድ አይረን ባር ትክክለኛው ምላሽ ይሆናል ማለት ይሄ መያዝ ነው በቃ። 39ኛው ሳውንድ ትራቨልስ ስሎሊ ስሩ ጋዝስ ቢኮዝ ጋዝ ሞለኪውልስ አር አለ። ሳውንድ ከሶስቱ ከሶሊድ፣ ሊኩዊድ፣ ጋዝ በዝግ ብሎ የሚያልፈው በጋዝ ውስጥ ነው አለ። ይህ የሆነው በምን ምክንያት ነው? ኤ ኮንስታንትሊ ኩሊንግ ዳውን፣ ቢ ፋርዘስት አፓርት ፍሮም ኢች አዘር፣ ሲ ሞለኪውልስ ቫይብሬቲንግ ኢንሳይድ ቫኪዩም፣ ዲ ባውንድ ቱጌዘር ኢን ሪጅድ ሜታሊክ ቦንድስ አለ። የጋዝን የፓርቲክሎቹ የሞለኪውሎቹ ፓርቲክሎቹ ምንድን ነው? በጣም የተራራቁ ናቸው አይደለ? በጣም የተራራቁ ናቸው ማለት ነው። ስለዚህ ፋርዘስት አፓርት ፍሮም ኢች አዘር። ሶሊድን በምናይበት ሰዓት ላይ ሞለኪውሎቹ በጣም ሃይሊ ኤንድ ታይትሊ ምን የሆኑ ናቸው? የተያዙ ናቸው። በጣም የተያዙ ናቸው። እዚህ ጋር ደግሞ በተወሰነ መልኩ የተራራቁ ናቸው። ውሃን ምናምን ስኒ ተያይዞ የሚፈሰው ለዛ ነው። ይሄ ግን በጣም የተራራቀ ነው። ጋዝን ማናየው ለዛ ነው። ስለዚህ ፋርዘስት አፓርት ፍሮም ኢች አዘር የሚለው ትክክለኛው ምላሽ ይሆናል ማለት ነው። የመጨረሻው ጥያቄ which medical tool works directly based on multiple reflections of sound wave? እዚህ ጋር እያለን ያለው በድምፅ ሞገድ አማካኝነት መልቲፕል ሪፍሌክሽን ላይ ተመስርቶ የሚሰራ የህክምና መገልገያ መሳሪያ የትኛው ነው አለ። ኤ ፕሪዝም የህክምና መገልገያ ነው ያለን።
ፕሪዝም አይደለም አይደለ? ቢ ስቴቶስኮፕ፣ ሲ ኮንቬክስ ሌንስ፣ ዲ ቴርሞሜትር ስቴቶስኮፕ ይባላል ማለት ነው። ይሄ ከሳውንድ ዌቭ ጋር ተገናኝቶ የሚሰራ ነው። ስለዚህ የልብ ትርታን ማዳመጫ ማለት ነው። የሐኪሞች መሳሪያ ነው። ይሄ ከልብ የሚወጣውን ረቂቅ ድምፅ በቱቦ ግድግዳ ላይ ምን ያደርጋሉ? ደጋግሞ በማንጸባረቅ መልቲፕል ሪፍሌክሽን ይካሄድና ያንን ሐኪሙ ጆሮ ድረስ ጎልቶ እንዲሰማ ያደርጋል ማለት ነው። ስቴቶስኮፕ የልብ ምት ማዳመጫ መሳሪያ ማለት ነው። ሶ አትሊስት አንድም ሆነ ሁለት ጥያቄ ከዚህ ውስጥ ከወጣ ይጠቅማቸዋል፣ አይጎዳችሁም ማለት ነው። ስለዚህም ቻፕተር 6 እና 7 ላይ ያሉ ጥያቄዎች እነዚህን ይመስላሉ። ሌሎችም ጥያቄ ባሉት ቀሪ ቀናት ውስጥ እንደዚህ እየሰራውላችሁ ይዤላችሁ እመጣለሁ። ሐሳብ አስተያየት፣ ጥያቄ ካለ እንድሰራላችሁ የምትፈልጉት ቻፕተርም ካለ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ ባይ ባይ።